بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم. ودنا يتكبراتشو يا السنة تبي تملكاتو تشاتشن عندما سنبتاتشو إنه بالسنة تبي تزجاجتو ولنا أنت يمي درسو يا ولاد أولي البرنامجين كهون ساعات جمرو إن شاء الله ولنا أنت مدرسوني كتلال بالفو كفلتشن سلا الآيات المحكمات والمتشابهات الشامي ترجم سلا لاتشو القرآن أنقصوش عندهم الشامي ترجم سلا لاتشو عند يتفلقبت يا ملأكتو وينم يزاي القرآن أنقص لاستلالفو يتفلقوا مرادو بقلت يميتاوكو يهونو القرآن أنقصوش سلا النرسو ولنا أنت مدرس جمر النبر انجليه يا شيخ ይህንን በመናወራበት ሰዓት ይህ የቁርአን እነኚህ አሻሚ ትርጉም ያላቸው የቁርአን አንቀጾች አሻሚ ትርጉም የሌላቸው በአጠቃላይ ቁርአን እንግዲህ በሷሐበቶችም በነብዩ አለይሂ ሰላቱ ወሰለም ዘመንም የሚቀራ የሆነ ቁርአን ነው። የተለየ የተለወጠ ነገር የለውም፣ የሚቀየርም አይደለም። እንዲያው እንደ መግቢያ ያክል እነኚህን አሻሚ ትርጉም ያላቸውን የቁርአን አንቀጾች ከሷሐበቶችም ጊዜ ጀምሮ ሰለፎችም ከነርሱ በኋላ የመጡ ታቢዒዎች ማለት ነው በምን ሁኔታ ነበር የተረዱት የተገነዘቡት በምን መልኩስ ነበር እነኚህን የቁርአን አንቀጾች የሚረዷቸው ለተከታዮቻቸው ለተማሪዎቻቸው እንዴት ነበር ያስተማሩት የሚለውን ከኋላ ተነስቶ ማየቱ አስፈላጊ ስለሆነ በምን መልኩ ነበር ተእዊል የሚያደርጓቸው እውነት በእነሱ ጊዜ ተእዊልስ አድርገዋል የሚለውን ኢንሻአላሁ ተዓላ ለተመልካቾቻችን የምናደርስ ነው የሚሆነው። እንግዲህ ያው በቅድሚያ አሰላሙ አለይኩም ወራህመቱላህ ወአለይኩም السلام ورحمة الله تعالى وبركاته. تبيكم تفضل يا شيخ. بارك الله فيكم إن شاء الله. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام الأتمان الأكملان على أشرف الأنبياء سيدنا ونبينا محمد وعلى آله وصحبه الطيبين الطاهرين. أما بعد، الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا برحمتك يا أرحم الراحمين. እንግዲህ ያው ከዚህ በፊትም የጀመርነው ስለ አያ አልሙተሻቢህና ስለ አያ አልሙሕከማ ነውና እነኚህ አልአያቱ አልሙተሻቢሃቶችን ሙተሻቢህ አሻሚ ትርጉም ያላቸው የቁርአን አያቶችን ምን ይላሉ ዑለማዎች يجب أن يرد إلى الآيات المحكمة ያው በቁርአንም እንደመጣው ማለት ነው። ይሄንን ያልነው ደግሞ هذا في المتشابه الذي يجوز للعلماء أن يعلموه ዑለማዎችም የሚያውቁት ያለው ባለፈው ባለው መሰረት አንደኛው على قراءة الوقف ተሆነ ከአንድ አላሁ ተዓላ በስተቀር ማንም አያውቀውም በሚለው ነው عند قيام الساعة። ከዛ ውጭ ያለ ለምሳሌ إليه يصعد الكلم الطيب አይነቶች ዑለማዎችም የሚያውቁት ነውና ይሄንን ወደ አያ ሙሕከማ መመለስ እንዳለብን ነው። በዚህ ጉዳይ ላይ አሁን ወዳለው ስንመጣ ሁለት አይነት መስለኮች ወይንም ሁለት አይነት መንገዶች አሉ። ኩሉን ሚንሁማ ሰሒሕ፣ ሁለቱም ትክክል ናቸው፣ ሁለቱም ችግር የለባቸው፣ መንከን የለባቸው። አንደኛው ምንድነው? መስለኩ ሰለፊ ሷሊሕ፣ የሰለፍ ዘመን የነበሩ ሰዎች ሰለፉ ሷሊሖች የነበሩበት መንገድ ነው መስለኩ ሰለፍ። እሱ ምንድነው? አህሉል ቁሩን ሰላሰቲ ልኡላዎች ናቸው። የመጀመሪያ መቶ የሁለተኛ መቶ የሶስተኛ መቶ ክፍለ ዘመን ላይ የነበሩ ሰዎች ናቸው። እነኚህ فإنهم كانوا يؤولونها تأويلا إجماليا
تأويل ያደርጉ ነበር እነሱም በግልጽ አይወስዱም ነበር لكن تأويلاቸው እንዴት ነው تأويل إجمالي ነበር إجمالي يعني إجمالا بدفناو ያደርጉት ነበር بالإيمان بها واعتقاد أنها ليست من صفات الجسم اعتقاداتቸው من صفات الجسم አይደለም ብለው ነው እነሱም በዚህ አይነት ሁኔታ ነው ያስቀመጡት ማለት ነው بل أن لها معنى يليق بجلال الله وعظمته يبقى الله تبارك وتعالى بسو لسو تقبي بغونا للك أنه يعني بميامج لكن بلا تعيين سأدركو إهنا وسائلو مالتنا لكن النسوم يعني تأويل أدرقوالنا من الأول مكنياتهم تأويل إجمالي نو وذا آية أقلل بالملكو قلب يترقموتم يعني بندزي عينت ملكو نسو يادرقو نبر ሁለተኛ ይሄ ማለት በሰለፍ ዘመን የነበሩ ተእዊል ተፍሲሊ አላደረጉም ማለት አይደለም ተእዊል التفصيلي አላደረጉም የሚል ነገር የለም الامام احمد من السلف الامام البخاري من السلف ሌሎችም አሉ ተእዊል ተፍሲሊ ያደረጉ لكن በዛ ጊዜ እንዲህ እንዳሁኑ اعداء الدينዎች አልበዙምና የሉምና እነኛ ዑለማዎች አቡ ሐኒፋ እንዳሉት ነው ቃላት ስላልነበረ መሳሪያውን ለማውጣት አልተገደዱም አሁን ከሰለፎች ጊዜ በኋላ ደግሞ ثم يفشل الكذب የተባለበት ጊዜ ነው يعني ከዛ በኋላ መበላሸት ሲጀምር ዑለማዎቹ ምን ለማውጣት ተገደዱ መሳሪያ ሊያወጡ ተገደዱ يعني ማስረጃ ለማውጣት እንጂ ያኔ እንዲህ ብሎ ሽንጡን ገትሮ አይ ይሄ እንደዚህ ነው ብሎ يعني عربኛውም ሸሪዓውም በማይፈቅደው መልኩ ይፈሰር አልነበረምና يعني اجماليا በብዛት ያደርጉ ነበር اما خلفوچس مسلك الخلف تأويل التفصيلي يعني معناه ይሄ ነው تعيين ያደረጉ ይሄ ይበዛባቸዋል ማለት ነው ሁለቱም ትክክል ነው ሁለቱም ምንም ችግር የለበትም እነኛ ሰለፎች اجمالي ያደረጉ تأويل اجمالي ያደረጉ تأويل إجمالي ያደረግነና معناه እንደዚህ ነው ይያሉ በቀልባቸው ደግሞ ለአካል የሚሰጠው معنى ይሰጡ አልነበረም እነሱ ስለዚህ እንደዛ እየሰጡም እንዳልነበረ ማወቁ በጣም አስፈላጊ ነው ማለት ነው ከዚህ ላይ ልዩነታቸው አንዲት ነገር ላይ ነች ኢጅማሊና ተፍሲሊ የሚለውን ስናይ ተእዊል አልኢጅማሊ የሚያደርጉት በሌላ አባባል ተፍዊድ እየተባለ የሚገለጸው ማለት ነው معناውን ወደ አላህ መስጠት ማለት ነው ይህ እንዴት ነው ካለን ተእዊል አልኢጅማሊ ላይ بالإيمان بها ነው ከቁርአን መሆኑን አላህ ያወረደው መሆኑን ያምናሉ እንደዚሁም وأنها ليست كصفات البشر ያቺ የምትመጣው አያ ወይም ደግሞ ትርጉሟ እንደ ፍጡራኖች ባህሪ እንዳልሆነች ያምናሉ ወይም ደግሞ ፍጡራኖች በሚገለጹበት ባህሪ እንደማይፈሰር ያምናሉ ከዛስ ولا يعينون لها معنى ይሄ ነው ማዕናው ግን ብለው አይናገሩም انما من ያረጋሉ يفوضون الامر الى الله ያንን ነገሩን ወደ አላህ ያስጠጉታል الله اعلم بمراده ይላሉ ምን ግን መጀመሪያ ምን በማድረግ ነው የፍጡር ባህሪ እንዳልሆነ ግን በመናገርና በማጥራት ነው እንይ ካለ ምሳሌ الامام الشافعي رحمه الله تعالى ورضي عنه من بلوال سلا آية الاستواء سيتيكو آمنت بما جاء عن الله على مراد الله له كالله مهنون آمنوال كذاس على مراد الله نوال الله اندفل لقو من يستمرون نوزيه لاي إن يندم الناس سبوا الله من ميلونه ያንን እሳቸው እንደሚፈልጉ ኢማም አህመድም እንደዛው ተናግረውታል ኢማም አህመድ አሁንም ስለ አያቱል ኢስቲዋ ሲጠየቁ ምን አሉ ኢስተዋ ከማ አኽበር ኢስተዋ አላህ እንዳለው ነው ላ ከማ يخطر للبشر ለሰው እንደሚመስለው አይደለም ዘጉት እዚህ ምን እንማራለን ማለት ነው ያምናሉ በአያው የፍጡር ባህሪ እንዳልሆነም ወይም ደግሞ እኛ እንደሚመስለን እንዳልሆነም ነገሩን
ከዛ በኋላ ምን አሉ አላህ እንደፈለገው እንጂ አላሉም ተቀምጧል ግን እንዴት እንደሆነ አናቅም አላሉ ተደላድሏል ግን እንዴት እንደተደላደለ አናቅም አላሉ ኢነማ ምንድነው ያሉት እንደ ፍጡር አይደለም ፍጡር እንደሚመስለው አይደለም አላህ እንደፈለገው ነው እዚህ ላይ መቀመጥ መደላደል ምናምን የሚባሉ ባህሪያቶች በእኛ ላይ የሚመጡብን ነገራቶች እንዳልሆኑ አጥርተውልን ነው ከዛ በኋላ አላህ እንደፈለገው የሚሉት ወደ ኸለፎች ስንመጣ ልዩነታቸው ምንድነው ያምናሉ የፍጡር ባህሪ እንዳልሆነም ይናገራሉ ከዛ ደግሞ የተፈለገበት ይህች ነች ብለው ተዕይን ያደርጋሉ ልዩነታቸው እዚህ ላይ ነው ሰለፎች አብዛኛው ሰለፎች ማለት ነው لا يعينون لها معنى خاصا የሆነችን خاص የሆነችን ማዕና ይህች ናት አይሉም ጥቅልል አድርገው ነው የሚሰጡን ጥቅል የሆነ ትርጉም ነው የሚሰጡን ያ ጥቅል የሆነ ትርጉም ግን አላህን ከፍጡር ጋር ካለማመሳሰል ጋር ነው ሰለፎች ደግሞ እንዳላችሁት በጣም ብዙዎቹ ሙኻሊፎች ከኸለፍ ዘመን በኋላ የመጡ ስለሆኑ በሰለፍ ጊዜ ደግሞ حتى ካፊሩም እንኳን በአረብኛ ቋንቋ ትልቅ ደረጃ ላይ የነበራቸው ስለነበሩ ቁርአን ምን እንደተፈለገበት ይገባቸው ነበርና ያን ያክል መሳሪያን ማሳየት አልተፈለገም ነበር እንዲያውም አንዳንዶቹ ሆን ብለው አያቱል ሙተሻቢህን እየተከታተሉ ሲያስቸግሩ ለነሱ ረዳ ያስፈልግም ነበር መግረፍ ነበር የሚያስፈልገው አውቆ አጥፊ ስለሆነ ለዚህም ነው ሰይዱና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በዘመናቸው አንድ ሰው ነበር አያቱል ሙተሻቢህን እየተከታተለ ሰዎች ዘንድ ፊትናን የሚዘራ ሆን ብሎ ነው የሚያደርገው ይህ ሰው ሰዎችን ወደ መጠራጠር ለመክተት ምንድነው ያደረጉት አስጠሩትና ደረቅ ያልሆነ እርጥብ ያልሆነ ለዘብ ያለ የሆነ መግረፍ ያመጡና ሲገርፉት ወዲያውን ምንድን አላቸው لقد ذهب عني ما كنت اجده ነው ያላቸው እንደው ይመጣብኝ የነበረው ሁሉ ለቆኛል ነው ያላቸው ምክንያቱም አውቆ አጥፊ ነበረ ብዙ ይዛን እና መሳሪያ ማሳየት ግድ አይደለም ያለህን አቅም ከዛ በኋላ ግን ፈላሲፋዎችም እየመጡ ያልሆነ ኸውድ ላይ እየገቡ አንዳንድ ሰዎችም ያላቅማቸው ወደ ፍልስፍናው እየሄዱ ሲሄዱ በተለያየ መንገድ የእስልምና ጠላት መጣ በፈላሲፋው መልኩ ይመጣሉ በዚህኛው ደግሞ ሙዕተዚላዎች ይመጣሉ ሲፋትን የአላህን ሲፋ ኢንካር በማድረግ በዚህ ደግሞ አላህን ከፍጡር ጋር በማመሳሰል ከራሚያዎች መጡ በዚህ ደግሞ በሱፍይ ስም እና ሐላጅ መጡ በሁሉም አቅጣጫ የእስልምና ጠላት በረታ ሲመጣ ይዛና አቅም ማሳየት ግድ ሆነና የአረብኛ ቋንቋም ድክመት ስለሚያበረክት ሰው ዘንድ እየቀነሰ መጣ የአረብኛ ዕውቀት ስለዚህ ግዴታ መተርጉም ነበረበትና ኸለፎች በዚህ አይነት መልኩ በተፍሲሮችም በሐዲሶችም በሁሉም የምናየው ነው ኢንሻአላሁ ተዓላ የተወሰኑትን እናያለን በዚህ አይነት መልኩ ነው ልዩነቱ እንጂ ያን ያክል የተጋነነ ነገር ሆኖ አይደለም ለዛም ነው ሁለቱም ምን የሚሉት ሁሉም منهما صحيح ሁሉም ልክ ነው የሚባለው ለዚህ ነው ስለዚህ አሁን ላይ ያው በስመ ኢስላም አንዳንድ ያኒ ጥመት ላይ ያሉ አንጃዎች ራሳቸውን በሙስሊም ስም እናስተምራለን የሚሉ ሰዎች የሚገልጹት ሙሉ በሙሉ በሚባል ደረጃ በተቃራኒ ነው አሁን ሼክ እንግዲህ ከናንተ ንግግር እንደተረዳ ነው ለምሳሌ ኩሉ ሸይን ሃሊኩን ኢላ ወጅሃ የሚለውን የቁርአን አንቀጽ ብንመለከት ወጅህ የሚል የአረብኛ ቃል አለ ይህንን የቁርአን አንቀጽ ወደ ሰለፎች ጊዜ ብንመልሰውና በእነሱ ሰዓት ያሉ ዑለማዎች የሚረዱት በመልኩ ነው አላሁ ተባረከ ወተዓላ በክፍል አካላት ባህሪ እንደማይገለጽ ያምናሉ አካልም እንዳልሆነ ያምናሉ ይሄም ደግሞ ምናቀው በተለያዩ ወይም በኪታቦቻቸው ላይ ወይንም በተናገሩት ንግግር ነው እነኚህ ሰዎች ሙወሂድ እንደሆኑ ሙነዚህ እንደሆኑ አቋማቸው ምን እንደሆነ ይታወቃል ከዛ በተጨማሪ ምን ይላሉ አላሁ ተባረከ ወተዓላ በፈለገው ልክ አላሁ ተባረከ ወተዓላ እንደፈለገው አላሁ ተባረከ ወተዓላ ያወረደው የቁርአን አንቀጽ ነው አምነናል ከአላህ የመጣልን ነው አምነናል አላህ በፈለገው መልኩ ብለው ነው ተፍዊድ አድርገው የሚያልፉት ነገር ግን ልዩነቱ ምንድነው አሁን ላይ ያሉ ሰዎች ይሄንን የቁርአን አንቀጽ ኩሉ ሸይን ሃሊኩን ኢላ ወጅሃ የሚለውን አላሁ ተባረከ ወተዓላን ፊት አለው ግን ፊቱ እንዴት እንደሆነ አናቅም ነው ስለዚህ ውድ ተመልካቾቻችን እዚህ ጋር የሁለቱን ትክክለኛውን የነብዩ አለይሂ ሰላቱ ወሰለም አቂዳ የሚያስተምሩ
የነብዩን አስተምህሮ ወደኛ ያመጡት እንግዲህ ኸይሩል ቁሩን የተባሉት ሰለፎች ናቸው። ሰለፎች የሚሉት ምንድነው? አላሁ ተባረከ ወተዓላ በክፍለ አካል ባህሪ አይገለጽም፣ አካልም አይደለም። ነገር ግን ቁርአኑ አላህ እንዳለው እናምናለን፣ አላህ ባወረደው አላህ በፈለገው መልኩ ነው የሚሉት። አሁን ላይ ደግሞ ወደዚህ በዚህ ዘመን የሚሰጠው ትምህርት ምንድነው? አላሁ ተባረከ ወተዓላ ፊት አለው እጅ አለው፣ ግን እንዴት እንደሆነ እኛ አናቅም። ይህ የሰለፎች አስተምህሮት ነው ብለው ደግሞ ወደ እነርሱም መለጠፍ ይፈልጋሉ። በተለይ ከአያቱል ኢስቲዋእ ጋር ተያይዞ ወደ ኢማሙ ማሊክም የሚዋሹባቸው الكيفية مجهول ብለው የሚዋሹባቸው ነገር ስላለ ኢንሻአላህ ወደሱም የምንመጣበት ነው የሚሆነው ሼኻችን። አዎ በትክክል ወደ መጀመሪያ ወደ ኢማም ማሊክ ብንሄድ ጥሩ ይመስለኛል። ምክንያቱም ኢማም ማሊክ ባሉት ላይ ብዙ ሰዎች ያልሆነ እንትን ስለሚሉ الاستواء معلوم يعني معلوم ማለት معلوم وروده في القرآن በቁርአን መምጣቱ معلوم ነው። እሱ ምንም የሚያጠራጥር ነገር የለም። እንደውም الرحمن على العرش استوى ቁርአን አይደለም የሚል ሰው ይሄ ቁርአን ኢንካር አድርጓል። ይሄ لا يكون مسلما يعني الاستواء معلوم ሲሉ معلوم وروده في القرآن ነው። ከዛ በኋላ የሚሉት والعياذ بالله تعالى والكيفية مجهول የሚሉት የለም። ይሄ ነገር ምን ማለት ነው? والكيفية مجهول كيفية ሰጥቶትኝ ለአላህ በኢማም ማሊክ ይሄ ما ثبت منه እንደዚህ ያላሉ ولا يقال عنه كيف وكيف عنه مرفوع ነው የለም በአላሁ تعالى አላህ ለሱ አይገባም ነው كيف የሚባለው አላህ ለሱ كيف የሚባል አይገባም ነው። አዎ አሁን والكيف مجهول የሚለው ምን ያደረገ ነው? كيفية ሰጥቶታል እሱ አላወቀውም። ይሄ እኮ የመخلوቅ ባህሪ ነው والعياذ بالله። الامام مالك ይሄንንም አላሉም። አሁን ለምሳሌ انا جلست እኔ ተቀምጫለሁ كيف جلست እያየኝ ያለ ሰው አቀማመጤ እንዴት እንደሆነ ያውቃል ሁኔታውን። ያላየኝ ሰው ግን መጅሁል ነው ለሱ አቀማመጤ። ለአላህ ይሄንን ሰጥቶ የመخلوቅ ባህሪ ሰጥቶ ከዛ በኋላ አይታወቅም። ይሄንን ኢማም ማሊክ አላሉትኝም። يعني ما ثبت انما አንዳንዶቹ ኢማም ማሊክ አሉ ብለው በኪታቦች እንትን ያደርጉታል። يعني ይሄ ነገር መጣራት ያለበት ነገር ነው። ያው ይሄ ማሰበተ ስንል እዚህ ላይ ኢማም ማሊክ አላሉትም ስንል እኛም እየዋሸንባቸው እንዳልሆነ የግድ ማስረጃ ያስፈልገናልና ማሰበተ ያሉት ወይም አልተረጋገጠም ያሉት እኛ ሳንሆን ሐዲሶችንም በመዘገብ እጅግ በጣም ትልቅ ደረጃ ላይ የደረሱ ታላቅ ሐፊዝ የነበሩት الامام البيهقي ናቸው። الاسماء والصفات የሚባል ኪታብ አላቸው። ስለ አላህ ስሞችና ሲፋቶች የሚናገሩበት የሆነ ኪታብ አለ። እዛ ኪታባቸው ላይ والكيف مجهول የሚለው ሪዋያ ከኢማም ማሊክ አልሰበተም ብለው የተናገሩት እሳቸው ናቸው። እንግዲህ በዘመን ትልቅ ዓሊም ናቸው። የሰዎችን ንግግር ያጣሩ የሚናገሩ ናቸውና ይህ ከሳቸው አልተረጋገጠም። እሺ ከሳቸው ባይረጋገጥም እንኳን حتى ከአንዳንድ የአሻዒራ ዑለማዎች እንኳን ይህ ቃል ከመጣ ትርጉም አለው እንጂ የፈለጉበት ነገር አለው እንጂ እነዚህ ሙሸቢሃዎች ወይም ሙጀሲማዎች እንደሚፈልጉት አይደለም። ምክንያቱም والكيف مجهول ሲሉ كيف የምትለው ቃል አንዳንዴ ሐቂቃ የምትለውን ማዕና ይዛ ትመጣለች። በግጥም ምሳሌ ምን ይባላል? حقيقة المرء ليس المرء يدركه فكيف كيفية الجبار في القدم ይላሉ። ይህንን ሲናገሩ فكيف كيفية الجبار ሲሉ እዚህ ላይ كيفية ሲሉ فكيف حقيقة الجبار ማለት ነው የሚፈልጉበት። የአላህን እውነታ እንዴት ያውቃሉ? እውኑን እንዴት ሊያውቁ ይችላሉ? የሰው ልጅ የራሱን እውነት እንኳን የማያውቅ የሆነ ሰው እንዴት የፈጣሪውን እውን ሊያውቅ ይችላል? ማመን ብቻ ነው እንጂ ያለበት በሚለው ትርጉምና والكيف مجهول ሲሉ ሐቂቃው አይታወቅም ማለታቸው ነው እንጂ ሙሸቢሃዎች እንደሚፈልጉት ፊት አለው ፊትን የማይመስል የማይሆን ንግግር እኮ ነው። ሲጀመር በጣም የጤነኛ እንትን አይደለም፣ ወሬ አይደለም። ይህ ማለት አቅል ያለው ሰው የሚናገረው ንግግር አይደለም። ከዛ እጅ አለው እጅን አይመስልም። እንዴት እጅ አለው ብለህ አረጋግጠህልኝ አካል የሆነ ነገር አካል አይመስልም ትለኛለህ? አካል አይመስልም ስትለኝ እኮ ምን ያደረክ ነው? يعني ስፋትና ርዝመቱ ይለያያል ትለኝ ነው?
አንዳንዱም እንደ ማስረጃ ብሎ በጣም በሚያስቅ መልኩ የሰው እጅና የዝሆን እጅ አሁን አንድ ነው ልትለኝ ነው ይላል። ይሄው እኮ ነው ማመሳሰል። የሆነ ሚዛን ላይ እኮ ቀረቡ። እጅ የሚለው ሚዛን ላይ ቀረቡ። ሰውና ዝሆን ሁለቱም አካል ናቸው። ሁለቱም ርዝመት አላቸው። ሁለቱም ስፋት አላቸው። ሁለቱም ጥልቀት አላቸው። ሁለቱም አዲሶች ናቸው፣ ግኝቶች ናቸው። ከዛ በኋላ አካልን የማይመስል ማለት ይህ በጣም ሞኝነት ነው። አንድን ሰው ያ እንደዛ የሚለውን ሰው ያ ማለት አንተ አህያ ነህ አህያን አትመስልም ብለው እንዴት አህያ ብለኸኛ ካልከኝ በኋላ አይ እኔ አትመስልም ነው ያልኩት። ሁለተኛ አትመስልም ማለቴ አህያ ነህ ማለትን ነፊ ያደርግልኛል እንዴ? አያደርግም። ይሄ ጨዋታ ነው። እንዴት አሾፍብኛለህ እንዴ? የማይገባኝ መሰለ? ደደብ ነኝ ደደብ አድርገህ ነው እንዴ የምታስበኝ ነው የሚለው አይደለም እንዴ? ያለምንም ጥርጥር አላህን አጃለው እያልክ ከዛ እንደገና እጁ የኛን አይመስልም ማለት ይህ ጨዋታ ነው። ይህ እምነት አይደለም። ሲጀመር ይህ የሰለፎችም መንገድ አይደለም። አንዳንዱ ቅድም እንዳልከው ኡስታዝ ኻሊድ ይህ እጅ አለው እጅን አይመስልም፣ ፊት አለው ፊትን አይመስልም፣ እግር አለው እግርን አይመስልም የሚለው የሰለፎች እምነት አስመስለው የሚያወሩት ከዚቡን ማህዱን ነው። ምንም ቅሮት የሌለው ውሸት ነው። ሰለፎች እንዳሉ ያሉት በተንዚህ ነው። ምናልባት የሚያወሩት እነዚህ ሰለፍ ገሌ ሰለፍ ገሌ ሰለፍ እያሉ የሚያወሩትን ሐቂቀተን ሰነዳቸውን ብንከታተል አብዛኛው የተዋሸ ነው። ወይ በነብዩ አለይሂ ሰላቱ ወሰላም ላይ የተዋሸ ነው፣ ወይ በአብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ፣ ወይ በሙጃሂድ ላይ ሁሎችንም ብናያቸው አብዛኛው ወደዚህ የሚመለሱ ናቸው። ሰነዳቸውን ዑለማዎች ደግሞ ጀዛሁሙላሁ ዐና ኸይረል ጀዛ ዑለማዎቻችን ዑለማው አህሊ ሱነቲ ወልጀማዓ ሐታ በነብዩ ላይ የተዋሹ ሐዲሶችን እያንዳንዱን አበጥረው አስቀምጠውልናል። ሷሂሁን አበጥረው አስቀምጠውልናል። ስለዚህ አቅለኛ የሆነ ሰው እንዲህ አይነት ንግግርን ከሰማ ዑለማዎች ምን አሉት? ዑለማ ስንል ሙሸቢሃ ማለታችን አይደለም። የአህሉ ሱና ወልጀማዓ ጥርት ያለ እምነት ያላቸው ፈኽር የሆኑን አሻዒራና ማቱሪዲያ ዑለማዎች አሉ። እነዛም ማየት ግድ ነው ማለት ነው። ባረከላሁ ፊኩም። የተከበራችሁ ተመልካቾቻችን እየተከታተላችሁ የምትገኙት እንግዲህ የዊላዳው ሌሊት ፕሮግራማችንን ነው። በጣም ትኩረትን የሚሻ የሆነ ስለ አላሁ ተባረከ ወተዓላ ያው ከዓቂዳ ጋር ተያያዥነት ያለው ርዕሰ ጉዳይ ነው። በእነኚህ አሻሚ ትርጉም ያላቸው የቁርአን አንቀጾች ያው ብዙ ዑለማዎችም ቆም ብለን እንድናይ ውጫዊ ትርጉም የሚሰጡትን ውጫዊ ትርጉም ይዛችሁ እምነታችሁን አደጋ ላይ እንዳትጥሉ ብሎ በጣም ታላላቅ ዑለማዎች የሚያስጠነቀቁበት የሆነ ርዕሰ ጉዳይ ነውና ኢንሻአላሁ ተዓላ ነቃ ብላችሁ እንድትከታተሉ መልእክቴን ለማስተላለፍ እወዳለሁ። ካፍታ ቆይታ በኋላ የምንመለስ ይሆናል። አብራችሁን ቆዩ። የተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። እንግዲህ ስለ ተእዊልም በሰፊው የሰለፎችም አቋም የታላላቅ አኢማዎቻችን ምን ይመስል ነበር የሚለውንም እያየን ነው። እንዲያው እስካሁን ባለፈው ፕሮግራማችን ካወራ ነው ዛሬም ካወራ ነው ለተመልካቾቻችን ግልጽ ይሆን ዘንድ በምሳሌም እያስደገፍን የተለያዩ የቁርአን አናቅጾችን ኢንሻአላህ የምናይ ይሆናል። እንግዲህ ውድ ተመልካቾቻችን ባጭሩ ነገሮችን ጠቅላላ ለማድረግ ያክል ከዚህ ከተከበረው የአላሁ ተባረከ ወተዓላ ቃል ከሆነው ከቅዱስ ቁርአን አሻሚ ትርጉም ያላቸው አንቀጾች አሉ። እንዲሁም አሻሚ ትርጉም የሌላቸው ወይንም ግልጽ የሆኑ አንድ ሙስሊም እንደ ሙስሊም አንድ አማኝ በሁሉም የቁርአን አንቀጽ ያው የማመን ግዴታ አለበት። ነገር ግን ቁርአን እርስ በርስ ደግሞ እንደማይጋጭ የታወቀ ነገር ስለሆነ አሻሚ ትርጉም ያላቸውን አሻሚ ትርጉም ወለሌላቸው አዋዶ አስማምቶ ሙጣቢቅ በሆነ በሚስማማ መልኩ ነው መሄድ ያለበትና አሻሚ ትርጉም ያላቸው የቁርአን አንቀጾችን እንደ ሁሉንም አንዳንድ የፊትና ተጣሪዎች እንደሚሉት እንዲሁ ሱብሃንአላህ በተለይ በአሁኑ ሰዓት በየሚንበሮቻችን ታላላቅ ሱፊ ዑለማዎች ባቋቋሙት መሳጅዶች፣ መራኪዞች፣ ዘዋያዎች የምንሰማቸው
ኹጥባ ተብሎ የሚደሰኮሩ በአላሁ ተባረከ ወተዓላ በነቢያችን የሚቀጠፉ በጣም ብዙ ቅጥፈቶችን እናያለንና እንዲያው አሻም የሚባሉ የቁርአን አንቀጾችን አሁን እንደምንሰማው እንደሚደረገው እንዲሁ ሁሉንም እንደወረደ ብንተረጉማቸው የሚመጣው ተናቁድና እርስ በርስ መጋጨት ምንድነው የሚለውን ለማብራራት ያክል አንዳንድ አንቀጾችን ኢንሻአላህ ከተቻለም ሰዓት ካለም ሐዲስም የምናነሳ ይሆናል ከለለ ለቀጣዩ እናደርገዋለን እርሱን በተግባር የምናይ ይሆናል አው ሱብሃንአላህ በዚህ ዙሪያ ብዙ ሊነገሩ የሚችሉ ነገራቶች ብዙ የሚባሉ ነገራቶች አሉ ላኪን አንዳንዱን እንደ ምሳሌ ከጠቀስናቸው ከዚህ በፊት በጠቀስነው የድ በሚለውም ተስኒያና ኢፍራድና ጀማዑ የሚለው እንዳለ ሆኖ ሳለ አንዳንድ አያቶች ያኒ ሙሸቢሆች በሚወስዱበት መልኩ ተሆነ الرحمن على العرش استوى عرش ላይ ብሎ ካለ በዚህ ከወሰደው ማለት ነው አሚንቱም መን ፊ السماء ብሎ ሰማይ ያኒ ምክንያቱም ተእዊል አላደርግም ካለ ሰማይ أول ما يتبادر إلى ذهن الإنسان سماء الدنيا سماء سيبال إنجي كل ما فوق رأسك بعربية تقول لهم سماء يبالا للسن يالنا يدلم لكن بقل سنة وصدو كتبالا كذابها لا دمو بانداند ودا حديث سنمتا عند سو بقيتاو قرب ميهونو سجود لاي بميهون بات ساعتنا وميلو يعني ولا تاتشك هذا الرقنو فأينما تولوا فسمى وجه الله ሌላውንም አንድ ላይ ማለት ነው እንደዚህ የምንወስደው ወነህኑ አቅረቡ ኢለይኩም ሚን ሐብሊል ወሪድ የሚለውን እነኚህ በአጠቃላይ አንዱ ከአንዱ ጋር ምን ይሆናል ማለት ነው አይ الرحمن على العرش استوى ብለሃልና ይሄንን በግልጽ ፈሰረዋልና ይሄንንስ እንዴት ልታደርገው ነው ካልከው ሊጋጭበት ነው ማለት ነው ሁለቱ አብሮ ላይ ሄደለት ነው ማለት ነው ስለዚህ አንዱን ከአንዱ ጋር ያገጫጫው ነው አይ ይሄኛው እንደዚህ በግልጽ ነው የሚፈሰረው ይሄኛው ደግሞ ማዕናው እንደዚህ ነው ብሎ ታዊል ካደረገ ይሄው ታዊል ያደረክ ነው ይሄንን ታዊል አድርጋ ይሄንን ታዊል ማድረግ ለምን እንቢ ትላለህ ተናቁድ ነው የሚሆነው ተሐኩም ነው የሚሆነው ይሄን ማድረግ አንዱ እኔ የተመቸኝን ታዊል አደርጋለሁ አይ ይሄ አልተመቸኝምና ታዊል አላደርግም አበስ ነው ይሄ ጨዋታ ነው ስለዚህ ይሄ መሆን የለበትም ታዊል ሁሉም ሙተሻቢህ ሆነ ይደረጋል እንጂ አንዱ ነው የፈለኩትን ይሄንን አቂዳዬን ይገጥምልኛል ወደ ላይ አቅጣጫ ለአላሁ ተዓላ ለቀና ወይንም ክብር ይገልጻል ብሎ በግልጹ ሊፈሰር አይ ወደ ታች አቅጣጫ የሚያመላክተውን አይ ይሄ ደግሞ አይገጥምልኝምና ታዊል አደርጋለሁ ካለ ይሄ የማያስኬድ ነገር ነው ይሄንን በግልጽ እንደወሰድከው ይሄንን በግልጽ ከወሰድከው ሙተናቂድ ሊሆን ነው وهو الذي في السماء إله وفي الأرض إله من لي أدرقونه الشيء الناس من مالتنا وليلنا إن أهل السنة والجماعة وجه سليم بهونا ملكو سماي لا يعلوت ملائكته عبادة ميادرقوتين السنة الله نو مدر يعلم مؤمنهم عبادة ميادرقو السنة مالتنا إنجي تناقض لا ميامت النجر من النجر يلم يعني عقيدات من ما ينت غبار يلبتهم ولله الحمد من ما ينت አዋራ የሌለው ነው አልহামዱሊላህ ከአንዱ ጋር አንዱን ከአንዱ ጋር ምናገጫጭም አይደለንም በዚህም አይደለም የምንሄደው ይሄንን በደንብ አድርጎ አንድ ሰው ሊረዳው በደንብ አድርጎ ትኩረት ሊሰጠው የሚገባ ጉዳይ ነው ይሄ የአቂዳ ጉዳይ ነው ዝም ብሎ መክሰር ማለት አይደለም አኺራንም አዱንያንም መክሰር ማለት ነው አቂዳው አንድ ሰው ከተበላሸበት ሁለቱንም አገር ያጣ ይሆናልና ሁለቱንም አገር ከማጣት አላህ ይሰውረን አላህ ይጠብቀን ሱብሃንአላህ ነዓም ከዚህ ጋር በተያያዘ ሼኻችን ያው አሚንቱም መን ፊ السماء የሚለው አያ እንዳለ ሁሉ ብዙ አያዎች አሉ ዛሂራቸው አላሁ ተባረከ ወተዓላን በላይኛው አቅጣጫ የሚያስመስሉ ዛሂራቸው ላያቸው ሲታይ ላልተማረው ማህበረሰብ እንዲሁ ዝም ብሎ አረብኛን ትንሽ አወኩ ብሎ ለሚያነበው ማህበረሰብ የሚያስመስሉ ላኪን ትንሽ የአረብኛ ዕውቀት ላለው ሰው ዛሂር የሆኑ አያዎች አሉ እነዚህ ሙሸቢሃ ወይም ደግሞ ሙጀሲማ የምንላቸው ዑለማዎቻችን በዚህ ተስሚያ የሰጧቸው ማለት ነው እነሱ
ተመስክ የሚያደርጉባቸው አያዎች ብዙ አሉ። ከነዛ አያዎች ውስጥ በሚገርም ሁኔታ በሚያስቅም ሁኔታ ታላላቅ ሙፈሲሮችም እጅግ በጣም የተገረሙበትና ይህን ያክል አላህን ከፍጡር ጋር የሚያመሳስሉ ሰዎች ይህን ያክል በደረጃ የወረዱ ናቸው እንዴ በሚያስብል ደረጃ አላሁ ተባረከ ወተዓላ በቁርአን ፊርዓውን ያለውን ነገር ነግሮን በፊርዓውን ማስረጃ ማድረጋቸው ነው። አላሁ ተባረከ ወተዓላ በቁርአን እንደነገረን ፊርዓውን ምን ብሏል? وقال فرعون يا هامان ابن لي صرحا لعلي أبلغ أسباب السماوات فأطلع إلى إله موسى. ይህንን እኮ አላህ ብሏል። ምን አለ ፊርዓውን? ያ ሃማኑ አንተ ሃማን ሆይ ኢብኒ ሊ ሰርሐን ለዓሊ አብሉግ አልአስባብ ረዥም የሆነን መወጣጫን ስራልኝ አስባብ እንዳደርስ አስባብ ሰማዋቲ ያኒ ወደ ሰማይ የሚያደርሰኝ መንገድ ስራልኝ። ከዛ ምን አለ? ፈአጠሊዐ ኢላ ኢላሂ ሙሳ የሙሳን ጌታ እስኪ ልመልከተው አለ። ይህንን ይይዙና ወልዒያዙ ቢላህ አላህ ይጠብቀን ከሱኡል ፈህም ያኒ መጥፎ አረዳድ በጣም ትልቅ በሽታ መሆኑን ነው የምንረዳውና ይህችን ያዙና ምን አሉ? ፊርዓውን እኮ ይህንን ያለው የሙሳን ጌታ እንዳይ መወጣጫ ስሩልኝ ያለው ሙሳ አላህ ሰማይ ላይ ነው ያለ ብለው ስለነገሩት ነው ይላሉ። በጣም የሚያጅብ አረዳድ ነው። አላህ ይጠብቀን ሱኡል ፈህም ነው። አልፈኽሩ ራዚ ተፍሲራቸው ላይ ተፍሲሩል ከቢር የተባለው ላይ ይህንን አያ ሲፈስሩ ምን ይላሉ? ዓሊምና አነ ወስፈል ኢላሂ ቢልኸላቅየቲ አውቀናል አላሁ ተዓላ ኻሊቅ መሆኑ እንዲሁም ወዐደመ ወስፊሂ ቢልመካኒ ወልጂሀቲ ያለ ቦታና ያለ አቅጣጫ ያለ መሆኑ አላህ ኻሊቅ ነው ያለ ቦታና ያለ አቅጣጫ ያለ ነው የሚሉት እምነቶች ዲኑ ሙሳ ወሳኢሪ ጀሚዕል አንቢያ የሙሳና የሁሉም ነቢዮች ሃይማኖት እንደሆነ አውቀናል አሉ። ከዚህ በፊት በመጡ አያዎች ሁሉም አያዎች የሚያመለክቱት ይህንን ስለሆነ ከዛ ምን አሉ? ወጀሚዑ ወስፊሂ ተዓላ ቢከውኒሂ ፊ ሰማኢ እንደዚሁም አላህን ሰማይ ላይ ነው ያለ ብሎ ማመን አሉ። ተመልከቱ አልፈኽሩ ራዚይ ነው የሚሉት አላህን ሰማይ ውስጥ ነው ያለ ፈጣሪ ሰማይ ላይ ነው ያለ ብሎ ማመን ዲኑ ፊርዓውነ ወኢኽዋኒሂ ሚነል ከፈራ የፊርዓውንና የወንድሞቹ የፊርዓውን ወንድም የሚባሉት ኩፋሮች እምነት ነው አሉ። ሲጀመር ራሱ ለዓቂዳው ፊርዓውን ባለው ማስረጃ መውሰድ ራሱ አይ ፊርዓውን ራሱ ይሄንን ብለዋል ፊርዓውንን እየተከተልኩኝ ማለት ነው ነው እኮ ሲጀመር በአሁንም ዘመን ያሉ ሰዎች እኮ ይሄንን ነው እያሉ ያሉት በግልጽ እየተናገሩ ነው ያሉት። ልክ እንደ ፊርዓውን እንዴ እስልምና እኮ ከሌሎች እምነቶች ጋር ተመሳሳይ ነው። ክርስትናም ፈጣሪ በሰማይ ላይ ነው ያለ ይላል፣ ይሁዳም እንደዛው እኛም እንደዛው ነው የምንለው እያሉ እስከ መናገር ደርሰዋል። ወልዒያዙ ቢላህ እነ ፈኽሩዲን ራዚይ እኛ ታላቅ ዓሊም ተፍሲሩል ከቢር ላይ ግን ይህንን እያመጡልን ነው። አላህ ያለ ቦታ ያለ አቅጣጫ ነው ያለው ኻሊቅ ነው የሚለው ሲፋ የነቢዩላህ ሙሳና የሁሉም ነቢዮች እምነት ነው። አላህ ሰማይ ላይ ነው ያለ ብሎ ማመን ደግሞ የፊርዓውንና የካፊር ወንድሞቹ እምነት ነው ብለው አስቀመጡ። ከዛም ምን አስቀጠሉ? በሌላ ቦታ ላይ በጣም ብዙ ሙሸቢሃዎች አሉ። ብዙ አላህን ከፍጡር ጋር የሚያመሳስሉ ሰዎች በዚች አያህ እየተደገፉ አላሁ ተዓላ ፍጡራኖችን ይመስላል ወይም ደግሞ ሰማይ ላይ ነው ያለ ለማለት ማስረጃ ያደርጋሉ በማለት መልስ ሰጡ። እነዛ ማስረጃ የሚያደርጉበትን 3 ምክንያቶች ከጠቀሱ በኋላ ወልጀዋቡ ይላሉ ለነሱ መልሱ أن هؤلاء الجهال እነዚህ ጃሂሎች يكفيهم في كمال الخزي والضلال ጥሜታቸው ጢም ያለ እንደሆነ የሞላ ጥመት እንደሆነ ማለትም በጣም በጥመት ጫፍ የደረሱ ለመሆናቸውና የዘቀጠ እምነት እንዳላቸው ለማስረዳት ይበቃል። أن جعلوا قول فرعون اللعين حجة لهم على صحة دينهم ያ የተረገመውን የፊርዓውንን ንግግር ለእምነታቸው ማስረጃ አድርገው ማምጣታቸው ምን ያክል የዘቀጡ መሆናቸውን
ማስረጃነቱ ይህ በቂ ነው ይላሉ። وأما موسى عليه السلام يلالو أما نبي الله موسى فإنه لم يزد في تعريف إله العالم على ذكر صفة الخلاقية بتلايو آيات እንደመጣልን አላህ ኻሊቅ መሆኑን አላህ በሁሉም ነገር ላይ ቻይ መሆኑን በሁሉም ነገር ላይ አዋቂ መሆኑን ነው እንጂ የተናገሩት አንዴም እንኳን ሰማይ ላይ ነው ያለ ብለው አልተናገሩም። አላሁ ተዓላ በሱረቱ ጣሃ እንደነገረን ረቡና الذي أعطى كل شيء خلقه ثم هدى የሙሳ ንግግር ነው። አላህ ሁሉን ነገር የፈጠረና ወደ ትክክለኛው መንገድም የፈለገውን የሚመራ ነው እሱ። قال ربكم ورب آبائكم الأولين አላሁ ተዓላ የናንተም አባቶች አያቶቻችሁ ኻሊቅ ነው። ረቡል መሽሪቅ ወልመግሪብ ወማ በይነሁማ በምዕራብም በምስራቅም ያለውን ነገር በመካከላቸው ያለውንም በዛም ያለውን እነሱንም የፈጠረ እሱ ነው እያሉ ነው ያስተማሩት ነቢዩላህ ሙሳ። ታዲያ አላህ ኻሊቅ ነው ፍጡርን አይመስልም የሚለው የሙሳ ዲን ነው። ስለዚህ አላህ ያለ ቦታ ነው ያለ አቅጣጫ ነው ያለው። ከቦታ አይከጅልም ከአቅጣጫ አይከጅልም። ምክንያቱም ፍጡራኖች ናቸው። አላህ ከፍጡሩ ምንም አይከጅልም ማለት የሙሳና የሁሉም ነብዮች እምነት ነው። አላህ ሰማይ ላይ ነው ያለ ማለት ግን የፊርዓውንና የካፊር ወንድሞቹ እምነት ነው አሉ። እኛ አይደለንም። የፈኽሩዲን الرازي ንግግር ነው። ስለዚህ አንድ ሰው ያስተንተን የሙሳን የዒሳን የነቢያችንን ሙሐመድን ዓለይሂ ሰላቱ ወሰላምን የሁሉንም ነቢዮች እምነትን ይዞ ያም እምነት ምንድን ነው? የሁሉ ነገር ፈጣሪ አላህ ነው፣ አካል አይደለም፣ አካል የሆኑ ነገራቶችን አይመስልም፣ ያለ ቦታ ያለ አቅጣጫ ያለ ነው የሚለውን እምነት ይዞ መሞት ነው የሚፈልገው ወይስ የፊርዓውንን ተከታዮች አላህን ሰማይ ላይ ነው ያለ ብሎ የሚያምኑትን ሰዎች? ስለዚህ አቅለኛ ሰው የትኛው መምረጥ እንዳለበት በዚህ እንረዳለን። ያው እንግዲህ ዑለማዎችም እኮ እንደሚሉት በአጠቃላይ እነኚህ የከይፍያ ወይንም የፍጡራን ባህሪ አንድ ቦታ ላይ መረጋጋት፣ መንቀሳቀስ፣ ይሄ የደም ፍላት ነው የምንለው ይሄ ኢንፊዓል መውጣት መውረድ እነኚህ በአጠቃላይ የፍጡራን የሆኑ ባህሪያቶችን ለአላሁ ተባረከ ወተዓላ መስጠት ወይንም ለአላሁ ተባረከ ወተዓላ በእነኚህ ባህሪ መግለጽ በአጠቃላይ እንግዲህ ያው ክህደት እንደሆነ ጠቅለል ያለ ቃዒዳንም ሰጠውናል። ያው እንግዲህ ከሱብሃንአላህ በጣም በሚያሳዝን መልኩ አሁን ላይ በአላሁ ተባረከ ወተዓላን በክፍለ አካላት ባህሪ መግለጽ ይሄንን እንደ ተውሂድ አድርጎ ማስተማር እንግዲህ በጣም ከባድ ነው። ለጀሩ በሚሰቀጥጥ መልኩ እንግዲህ በየሰዓቱ የምንሰማው ነገር ነውና አላሁ ተባረከ ወተዓላን በተለይ የውመ ዩክሸፉ ዐን ሳቂን የሚለው የቁርአን አንቀጽ እንዲሁም አላሁ ተባረከ ወተዓላን ያው ለአላሁ ተባረከ ወተዓላን አካል ከሚያስጠጉበት ለማስጠጋት ማስረጃ ከሚያደርጉት አንዱ ይሄኛው የቁርአን አንቀጽ ነውና እሱንም እስኪ ታላላቅ ዑለማዎች ሰለፎችስ ምን ብለው ተረጎሙት የሚለውን እዚህም ጋር ትንሽ ቆም አድርገን ማየት ያለብን ይመስለኛል። ሼህ ሱብሃንአላህ በሚገርም አይነት ሁኔታ የውመ ዩክሸፉ ዐን ሳቂን አላሁ ተባረከ ወተዓላ በቁርአን ያለው እንግዲህ ሳቅ ማለት ይሄ ባት የምንለው ነው በአማርኛ ቋንቋ ወይንም ቀልጥም የምንለው ማለት ነው። እኔ አሁን ከሸፍቱ ሳቂ ስል ማዕናው ልብስ አለ ማለት ነው። የለበስኩት አለና ከፈትኩትኝ ይሆናል። አብዱላህ ኢብኑ አባስ ረዲየላሁ ተዓላ ዐንሁማ የውመ ዩክሸፉ ዐን ሳቅ የሚለውን ሙሸቢሃ በሚረዳበት ወይንም እነሱ በሚሉት ሳቅ ሳይሉ ዐን ሽደትን ነው ያሉትኝ። ሱብሓነላህ የውመል ቂያማ በጣም ግዙፍ የሆኑ አስፈሪ ነገራቶች ይከሰታሉና እነኛ ክስተቶች ግልጽ መሆናቸው ማለት ነው እንጂ አላህ ባት አለውና ባቱን ይከፍታል ማለት አዑዙ ቢላህ እንደዛ አይደለም። አረቦች በንግግራቸው ይላሉ ቃመቲል ሐርቡ አላ ሳቂሃ። ቃመቲል ሐርቡ ሲባል ሐርብ እኮ ማዕናዊ ነገር ነው እንጂ ያኒ ሰው ሆና ወይንም ሐርብ ማለት ጦርነት ማለት እጅግር ያለው ነገር አይደለም። ሐርብ በቀልጥሙ ቆመ ወይንም በባቱ ቆመ ማለት ማዕናው በጣም ተፋፍመዋል፣
يعني أسفري يهونا نو لمالتنا ينقرون كبدت مجلس نو إيه دمو هون يا عبد الله بن عباس رضي الله عنهما من الصحابة نوت تأويل تفصيلي ما درجاتشون بزيم لنا ينتلالا عبد الله بن عباس انقدي ما ندهونه يعني غني عن التعريف يعني قالينه ولا مالت يعني كنبي يسر ينبروا ياغوتاچو لج እንዳውም ያክስታቸው ቤት ፈረቃ ሲሆን የመይሙና ቤት ሲሆን እዛ ያደሩ ነብዩን እየቀደሙ ከነብዩ የቀሰሙ ነውት عليه الصلاه والسلام ስለዚህ ምንድነው እዚህ ጋር سيدنا عبد الله بن عباس እቺን አያ እንዴት ፈሰሯትኝ يوم يكشف عن ساق عن شدة من الأمور ስለዚህ ይሄ ነው ብለው አላሉ ማለት ነው ባት ነው ብለው አላሉ አንዳንዱ ባት ካላ አንድ ነው ያለው ወይንስ ሁለት ባት ብላ ካልከው ፍልስፍና ነው ሊለይ ላ ፍልስፍና አይደለም አንተ በመትለው መልኩ አንተ በመታመልከው አምላክ እሱን እየጠየቅነ ነው طيب ባት አደረክለት ቀደምስ እንዴት ነው ያለው ምን አይነት ነው መሰለን ጣት ያለው ነው የሌለው ነው እሺ ጭነሳለው ወይ يعني ምንም የማይሆን ነገር ነው እኮ ወልዒያዙ ቢላሂ ተዓላ ምን አይነት ረብ ምን አይነት ኢላህ ነው እየተገዙ ያሉት አንድ ሰው ቢያስተነትን እኮ ቁርአንን እየተከተልኩኝ ነው ይላል እንጂ ቁርአንን እየተከተለ አይደለም ምክንያቱም ቁርአን የሚለውን አንዱን ካንዱ ጋር ያገጫጫው ነውና አንዱን ካንዱ ጋር እያላተመው የሆነ ነውና ስለዚህ ይሄን አንድ ሰው አህለ ሱና ዑለማዎች ምን ብለዋል ሱሐበተ الكرام እንዴት ነው ብሎ ተመልሶ አቂዳውን ቢያጣራና በትክክለኛ በእስልምና አቂዳ ተሞተ አዱንያውንም አኺራውንም ያሳመረ ይሆናል አይኔ ይሄ አይሆነኝም በተሽቢህ ብቻ ቆያለው ካላ ይሄ ተሽቢህ ያደረገ አዱንያውንም አኺራውንም የከሰረ ይሆናል የሁለቱም አገር ክስረት ነው እዚህ ጋር በተያያዘ يوم يكشف عن ساق የሚለው እንዳላችሁት ቁርአን ላይ ያለ ነው ሳቅ የምትለው ቃሏ ራሱ በአረብኛ ቋንቋ እንዳላችሁት ሽደቱል አምርን ለመጥቀስ አንድ ነገር ከባድነቱን ለመጥቀስ የሚገለጹ ከሚጠቀሙባቸው ቃላቶች ውስጥ አንዱ ነው يوم يكشف عن ساق ሲባል ከባድ የሆነው ነገር ይዛን ግልጽ ሲሆን يوم القيامه جهنم እንደዛ በሰባሽ መላእክታ እየተጎተተች የተወሰነ ክፍሏ ሲመጣ ሰው ሁሉ ሲመለከት ፀሐይ ወደ ሰዎች ራስ የሚል ርቀት ያክል ስትቀርብ ወንጀለኞች በራሳቸው ላብ ሲጠመቁ ያኒ በጣም አጥልቋቸው ሲቃጠሉ ካፊር እንደው ወደ ጀሃነም እንኳን ቢሆን ያ ረቢ አስገባኝ እኔ ከዚህ ጭንቀት ገላግለኝ እስኪል ድረስ የጀሃነም ቅጣት ከባድ መሆኑን ስለማያቅ ከዛ የበለጠ የባሰ መሆኑን ያ ሚዛን እዛ ላይ አላህ የፈለገላቸው ትልልቅ ወልዮችና ነብዮች ሲቀሩ ሁሉም ባዶ ሰውነቱን ሆኖ ምን ይሆን ፍርድ ያለ የሚጠባበቅበት ያ 50 ሺህ ዓመት 50 አይነት የተለያዩ አህዋሎች የሚታዩበት ዘመን ላይ ከባድ ነገራቶች ይገለጻሉ የሚለውን ነገር እንዲህ ብሎ ገልጾልን አይ ባታለው ባቱንም ይገልጣል ብሎ መናገር ወልዒያዙ ቢላህ ይህ ሰው ነው ከማለት ሌላ ምንድነው ሌላ ምንም እኮ የለም ባታለው ብሎ ከዛ አይ ባት የማይመስል ሊለኝ ከሆነ ይህ እኔ ህፃን አይደለሁም እንዲምታለለው የሆነ እንደ በልጅ ያለን እኮ የሚያስፈራሩን ነገር አለ አይደለም አውሬው ይመጣብሃል ምናምን ማታ ልንወጣ ስንል የሌለን ነገር ይጠቅሱናል እኛን ስለዋለን ያንን ነገር ያንን ፍራቻ እንቆማለን እንደዛ ሊያደርጉን እንደሞኝ ሊያታልሉን ነው የሚፈልጉት ከዚህ ጋር ተያይዞ ተመሳሳይ ስለሆነ መጥቀስ ስላለብን ነው ቡኻሪና ሙስሊም የዘገቡት ሐዲስ አለ ከአነስ ኢብኑ ማሊክ ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰለም አሉት የሚል ሐዲስ አለ ምን لا تزال جهنم يلقى فيها وتقول هل من مزيد جهنم ላይ አላህ جهنم እንዲገቡ የወሰነባቸው ሰዎች ይገቡባታል እሷም ትላለች هل من مزيد ጭማሪ ያለ ወይ ትላለች حتى يضع رب العزة فيها قدمه فينزوي بعضها إلى بعض فتمتلئ መጨረሻም ቀደም የመጨረሻ ቀደሞች ሲገቡ የዛኔ ትሞላና ከፊሏ ወደ ከፊሏ ትወዛወዛለች فتقول قطين የሚል ደግሞ በሌላ ሪዋያ አለ በቃኝ ትላለች
ይህንን ሐዲስ ዑለማዎች እንዴት ብለው ፈሰሩት የሚለውን ነገር የግዴታ ማወቅ አለብን። አቡ ዓብድላህ አልሃራዊ ከሐሰን አልብስሪ ይዘው እንዳስተላለፉልን القدم የምትለው ቃል ቀደም የምትለው هم الذين قدمهم الله تعالى من شرار خلقه وأثبتهم لها ማናቸው እንደሚሉት ሐሰን አልበስሪ ናቸው፣ ሰለፍ ናቸው፣ ታቢዒ ናቸው፣ ከሱሐባዎች የተማሩ። ስለዚህ ሐዲስ ሲናገሩ ምናሉ? ቀደም የተባሉት ቀደመሁ የተባሉት አላህ የጀሃነም መሆናቸውን ያረጋገጠባቸውና ሁሌም እንደማይወጡ የተወሰነባቸው ህዝቦች ሙሉ ለሙሉ ሲገቡ ማለት ነው አሉ። እንቀጥል። አልኢማም ኢብኑ አልአዕራቢይ አልቀደሙ ልሙተቀድም ነው ይላሉ። ሉጋዊ ናቸው። ቀደም ማለት የምታስቀድመው ነገር ቀደም ሊባል ይችላል። አልኢማም አልበይሀቂይ እሳቸው ደግሞ ምን አሉ? አልቀደሙ ሃሁና አሉ። ቀደም ማለት እዚህ ቦታ ላይ አልኩፋሩ አለዚነ ሰበቀ ፊ ዒልም ላሂ አነሁም ሚን አህሊ ናር የጀሃነም መሆናቸውን አላህ የወሰነባቸው የሆኑ ኩፋሮች ናቸው አሉ። አቡ መንሱርን አልአዝሃሪ ምን አሉ? አልቀደሙ ሁም አለዚነ ቀደመ አላሁ ቢተኽሊድህም ፊ ናሪ። ሁሉም ተመሳሳይ ነው የሚናገሩት። ለማ ቁድመ ዩቃሉ ሊማ ቁድመ ቀደም። ላቀረብከው ነገር ያቀረብከው ነገር ምን ይባላል? ቀደም ይባላል። ስለዚህ ሁሉም ዑለማዎች እያየን ነው። በጣም ብዙ ዑለማዎች አሉ ቀደም የሚለውን በምን እንደፈሰሩት ጀሃነም የሚገቡ ቡድኖች። በአንዳንድ ሪዋያ ደግሞ ሪጅል የሚልም መጥቷል። ሐታ የضع ረቡ ልዕዘቲ ሪጅለሁ የሚልም መጥቷል። ይህ ከምንድን ነው ይላሉ ሙደቂቅ የሆኑ ዑለማዎች። ቀደም የሚለውን ቃሉን ዝም ብለው ሰሙትና ያለ መረዳት ሪዋያ ቢልማዕና የሚባል ነገር አለ። በማዕና መዘገብ ቃል በቃል ሳይሆን በማዕና በተረዳኸው መዘገብ ማለት ነው። በዛ አይነት መልኩ የዘገቡት ነው እንጂ በጭራሽ ሳቢት ሆኖ አይደለም። ሪጅል የሚለው ሳቢት አይደለም። ቀደም የሚለው ቡኻሪና ሙስሊም ይዘገቡት። ማዕናው ምንድነው? እነዛ ጀማዓዎች ያኒ አንድ ግሩፕ ምን ይባላል? ቀደም ሊባል ይችላል ማለት ነው። እና ሐታ የضع رب العزة قدمه ማለት እግሩን እስኪያስገባ ማለት አይደለም። ሱብሃንአላህ። አንዳንዶቹ በጣም በሚያስጠላ መልኩ ምን ይላሉ? አላህ እግሩን ለምንድን ነው ያስገባው ይላሉ። ወልዒያዙ ቢላህ። ኩፋሮች እንደምናውቀው በዱንያ ላይ የሚገዟቸው ጣዖቶች ፀሐይ፣ ጨረቃን ጨምሮ ጀሃነም ላይ ይገባሉ አይደል? እነሱ ገብተው እንደሚቃጠሉ እሱ ግን እንደማይቃጠል ሊያሳያቸው ነው። በግልጽ እኮ የሚናገሩት ማን ካላቸው እኛ አቡ ያዕላ የሚባል ሙጀሲም ነው። ሙተቀድም ከሚባሉት ሙጀሲሞች ውስጥ ነው። አላህ አዑዙ ቢላህ ንግግሩ ራሱ በጣም ነው የሚሰቀጥጠው። እሱ እንደማይቃጠል እነዛ ጣዖት አድርገው ይዟቸው የነበሩት ግን እንደሚቃጠሉ ለኩፋሮች ሊያሳያቸው ነው። ምን አይነት አስተሳሰብ! እንዲህ ብሎ እስከ መናገር ደረሰ። እንግዲህ ተመልከቱ፣ እሱ ጌታ መሆኑን ለማመላከት ነው ይላሉ። አላሁ ተዓላ እኮ ግን በሌላ የቁርአን አንቀጽ ብሏል፣ እነዛ ጣዖት አድርጋችሁ የያዛችኋቸው የተገዛችኋቸው ፈጣሪ ቢሆኑ ኖሮ ጀሃነም ውስጥ አይገቡም። ባልገቡ ነበር። አይገቡም። ፈጣሪ ስላልሆኑ ፍጡር ስለሆኑ እናንተ ራሳችሁ የቀረጻችኋቸው ነገራቶች ወይም ደግሞ ያልተገባ ዒባዳን ያደረጋችሁላቸው እንደ ፀሐይ እንደ ጨረቃ ኻሊቅ ስላልሆኑ ፈጣሪ ስላልሆኑ ስለማይገባቸውም ጀሃነም ገቡ። አላህን እኮ ገባ ካለ ይህን አያፈረሰው። በጣም ከባድ ነው የሚሆነው ንግግሩን መዳረሻ ካየን። አዎ። ስለዚህ አቅላችንን እናሰራ። ከምንም በፊት ከዚህ በፊት ተናግረናል። ነቢያችን አለይሂ ሰላቱ ወሰላም ያስተማሩት ዑለማዎች ያስተማሩትን ነገር እኔ አላሁ ተዓላ ኻሊቅ ነው፣ ፈጣሪ ነው። የአካል ባህሪም አጠቃላይ የዓለም ኻሊቅ ነው። ዓለም ስንል አካልም የአካል ባህሪም አለ። አካልንም የፈጠረ የአካል ባህሪንም የፈጠረ እሱ ነው። ስለዚህ አካል አይደለም፣ በአካል ባህሪም አይገለጽም። ለምን? ወለም የኩን ለሁ ኩፉወን አሐድ። ይህንን የያዘ ሰው አእምሮ ሰላም ያገኛል። ይህንን የያዘ ሰው ትክክለኛ እምነት ላይ ነው ያለው። ጥርጣሬ፣ ሸክ የሚባል ነገር በውስጡ አይመጣበትም። ቁርአን የሚደግፈው ነው፣ ሐዲስ የሚደግፈው ነው።
መቼም ቢሆን ጥርጥር የማያመጣበት የሆነና ኢንሻአላህ ጀነት ያለምንም ቅጣት የሚያስገባው የሆነ እምነት ነው። ስለዚህ በዚህ ላይ ጥንቃቄ ልናደርግ ይገባናል። ዝም ብለን ማንም ተነስቶ የተናገረውን እውነት መስሎ እንዳንሄድ እንዳንከታተል ዑለማዎች ምን ብለዋል? አረብኛ እውቀት አለው ወያ የሚያወራው ሰው አደብ ያዝ ቢልህ ባይልህ ችግር የለውም። እሱ አደብ ያዝ ስላለህ አይደለም አደቡ حدود الشرع መያዝ ነው። ከሸሪዓ ሐድ የወጣን ሰው ሸሪዓ ሐድ ወጣሃል ብሎ መናገር ግዴታችን ነው። ምክንያቱም በጥሩ ማዘዝ ከመጥፎ መከልከል ግዴታችን ነውና ያው ለዚህ ነው እንግዲህ ሙጀሲም ወይንም አላሁ ተባረከ ወተዓላ በአካል ባህሪ የሚገልጽ ሰው አላህን አላወቀም የሚባለው ለዚህ ነው። ያው እንዳላችሁት እንግዲህ ዋናው ነገር ሸርዑን ሐቁን መከተል ነው። ያው ድምጽ ከፍ አድርጎ የተናገረ ሁሉ ሐቅ ላይ ነው ማለት አይደለም። በተለይ ደግሞ ሼክ ፈትሒ እንዳላችሁት والله كل من هز الحسام بضارب ሱብሃንአላህ አንቱም እንዳላችሁት እንግዲህ ዋናው ነገር ሸርዑን አላሁ ተባረከ ወተዓላ ያለውን ነገር መከተል ነው። በደንብ ቆም ብሎ የዓቂዳ ጉዳይ ነው ብላችኋል። የጀነትና የጀሃነም ጉዳይ ነው። በጣም ሐሳስ ሴንሲቲቭ የሆነ ነገር ስለሆነ ይሄ ያኒ እኛ አሁን ሁሌም እንደምንናገረው ለሰዎች ያለውን ነገር ለማመለከት ያክል ነው እንጂ ወደ ኪታቦች ወደ ዑለማዎች መለስ ተብሎ በጣም ብዙ ሰዓት ተሰጥቶት ጊዜ ተሰጥቶት ሊቀራ የሚገባ ሱብሃንአላህ። ሰው ለምንድን ነው ዓላማው የኑሮው ዓላማው አኺራውን ማስተካከል ካልቻለ በጣም ከባድ ነው የሚሆነውና ኢንሻአላህ እኛ ደግሞ በተለይ በዚህ በአሻሚ ትርጉም ባላቸው የቁርአን አንቀጾች በጣም ጎልተው ዑለማ በጣም ጎልተው ኡማው ዘንድ የተሰራጩና በተሳህተ አረዳድ የደረሱ የሆኑትን ደግሞ በቀጣይ ክፍሎቻችን ኢንሻአላህ ሰፊ ሰዓት ይዘን ወደ ተመልካቾቻችን የምንመጣ ነው የሚሆነው። የተከበራችሁ ተመልካቾቻችን እስካሁን ስትከታተሉ የቆያችሁት የዊላዳው ሌል ፕሮግራማችንን ነው። ኢንሻአላህ ከቀጥታ ስርጭት በተጨማሪ ይህንን ፕሮግራም በዩቲዩብ እና ሌሎች የቲክቶክ እንዲሁም ፌስቡክ ገጾቻችን ልታገኙ ትችላላችሁ። እስከ ቀጣይ ፕሮግራማችን መልካም ጊዜ እንዲሆንላችሁ እየተመኘን እኛ ከወዲሁ የምንሰናበት ይሆናል። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።